በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የሰማዕቱ የቅዱስ ጊዮርጊስ ወዳጆች በፈቀረና ወደደን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ስዋላችሁ፣ እንደምን አመሻችሁ። እንደያላችሁ በሰዓት አቆጣጠር እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ በምሕረቱ ጠብቆ እዚች ያደረሰን የአባቶቻችን አምላክ የኛም አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላክ ድንገት ቢፈቅድልን የመጋቢት 23ን የስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኒኬር ሴት ልጅ የወለደች ታላቁ ነቢይ ዳንኤል አረፈ። ናቡከደነፆር በኢየሩሳሌም በወረራት ጊዜ አባታችሁ ዮናኒኬር የአናንያን፣ አዛርያን፣ ሚሳኤልን ሶስቱን ልጆቹን የልጆቹን ልጅ ዳንኤልን ወሰዳቸው። ከእርሳቸውን ጋር ከእስራኤል ልጆች ብዙ ሰዎችን ተማረኩ። ይህም ዮናኒኬር የንጉሱ የኢያቄም ልጅ ነው። ኢሳይያስም ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግስቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነፆር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበረ። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስ አድሮበት በባቢሎን ሀገር ትንቢት ሲናገር ኖረ። ምርኮ በሆነ በ4 ዓመት ናቡከደነፆር የምታስፈራ የራእይን አየ። ከእንቅልፉም በነቃ ጊዜ ያችን ህልም ረሳት። በባቢሎን የሚኖሩትን ሁሉ ጥበበኞችን ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜ እንዲነግሩት ፈለገ። እርሱ ግን ያችን ራእይና ትርጓሜዋን ሊያውቃት አልተቻለም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹን 3 ደቂቅን የሚገድሏቸው ዘንድ ንጉሡ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞቹን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋን ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የጥበበኞችን አለቃ እኔ ለንጉሡ ህልሙን ነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገሩልኝም ተዋቸው አለው። ከዚያ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹን 3 ደቂቅም ከእርሱ ጋር የንጉሥ ህልም ፍቺዋን የሚገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔር ገለጠላቸው። ዳንኤልንም ወደ ንጉሥ ገብቶ ህልሙንና ፍቺዋንም ነገረው። ከእርሱም በኋላ ስለሚሆኑ ነገስታት ከእርሳቸው ከእያንዳንዳቸው የሚሆነውን ገለጠለት። የዳንኤል ቃል ናቡከደነፆር ደስ አሰኘው። በፊቱም ሰገደ። ብዙ እጅ መንሻም ሰጠው። ታላቅ ክብርም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዛ በኋላ ናቡከደነፆር ሌላ ህልም አየ። ያን ጊዜ ተረጎመለት፣ እንዲህም ብሎ አስረዳው። ስለታየብህ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር እንስሳት ዓመታት ያኖር ዘንድ አለው። እንደ እንስሳም ሳር ትበላለህ፣ ከ7 ዓመት በኋላ ወደ መንግስት ይመልሳል በማለት ይህንም ገለጸ። ይህም ተፈጸመ። ናቡከደነፆርን ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎምለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉን የተቆጠረ የተመዘነ እንደሆነ ትርጓሜውን ዙፋኑና መንግስቱን እግዚአብሔር ሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሉህ ሁነህ አገኘሁ። መንግስትንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔር እስከ ዓለም ፍጻሜ የሚነግሱትን ነገስታት በራእይ አሳየው። የሐሳዊ መሲህ መገለጥንም አሳየው። ከዛ በኋላ እግዚአብሔር ክብር ልዕልናውን ጌትነቱን አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤያችንንም ወሰነ። እነዛ ሱባኤዎች በተፈጸሙ ጊዜ ክብር ባለቤት ጌታ ኢየሱስ ክርስቶስ መጣ። ክርስቶስም ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሉታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ከኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገሩ ትንቢት ሁሉ ተፈጸመ። በባቢሎን ሀገርም ቤል የሚባል ጣዖት ነበረ። ምግቡም ሁል ጊዜ በ12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 7 ፊቀን የወይን ጠጅ እያወጡ ይሰጡት ነበር። ንጉሱም ሁል ጊዜ ይሰግድለታል። ቤል ጣዖት ከንጉስ ቤት የሚሰጡትን
የሚበላና የሚጠጣ ይመስሎ ነበር። ንጉሱም ዳንኤልም ለቤል የምትሰግድ ለምንድን ነው አለው። ዳንኤልም የማትሰግድ ለምንድን ነው አለው። ዳንኤልም ንጉስ እኔ ስለማይና ምድር ለፈጠረ ፍጥረቱን ሁሉ በሕያውነት ለሚኖር አምላክ እንጂ የሰው ልጅ ለሰራው ጣዖት አልሰግድም አለው። ንጉሱም ቤል ሕያው ያልሆነ ይመስልሃል? በየነጋታው እንዲበላ እንዲጠጣ አታይም አለው። ዳንኤልም በንጉስ ሳቀበት። ንጉስ ሆይ ይበላል ይጠጣል እያሉ ያታልሉሃል፣ ውስጡ ጭቃ ላዩ ናስ ነው፣ ምንም አይበላም አይጠጣም አለው። ንጉሱም ተቆጣ። የጣዖቱም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣም አላቸው። ንጉሱም ተቆጣ። የጣዖት ካህናትም ጠራቸውና አይበላም አይጠጣም አላቸውን። ሁል ጊዜ የምንሰጠው በእውነት ይበላል ይጠጣል አሉት። ከዚያ በኋላ በመሸ ጊዜ ከጣዖት ዘንድ መብሉንና መጠጡን ሁሉ ንጉሱ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱም ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሱም ከዚያ ሁሉ እያየ በጣዖት ቤቱ ውስጥ ነሰነሰው። ንጉሱም በቁልፍ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያቸውም ሄዱ። የጣዖት ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ ጠጡ። በመጡበትም ተመለሱ። በማግስቱም ንጉሱ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉስ ቤል ሆይ ፈጣሪ ዳንኤል ያሳፈርኸው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሱም የወንዶችና የሴቶች ልጆችም ፍለጋቸውን በአመድ ላይ ያሳየው። ንጉሱም የጣዖት ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚወጡትን ለንጉሱ አሳዩት። ያን ጊዜ ንጉሱ ተቆጥቶ የጣዖቱን ካህናትና ከሚስቶቻቸው ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚያ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበረ። ንጉሱም ዳንኤል ይህንስ አምላክ አይደለም ትለዋለህ? እነሆ ሕያው ነው፣ ይበላል ይጠጣልና ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉስ እንዲህ ብሎ መለሰለት፣ እኔ በሕያውነት ከሚኖር ከእግዚአብሔር በቀር ሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሴ እንድገል ዘንድ አሰናብቴ አለው። ንጉሱንም አሰናበትኩህ አለው። ዳንኤልም ጸጉርና አድሮ ማር ወስዶ እንደ እንቁላል አድበል ብሎ በሳት አጋለው። በሞራልም ጠቅሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰነጠቀ፣ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎን ሰዎችን በሰሙ ጊዜ እጅግ ተቆጡ። ወደ ንጉስም ተሰብስበው አይሁዳዊ ዳንኤል ነግሰዋልን? እነሆ ቤልን ሰበረው፣ ካህናቱንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱ ዳንኤልን እንገድለው ካልሰጠህን አንተ ቤተሰብህን እንገድላለን አሉት። ንጉሱም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ። ግን ዳንኤል ሰጣቸው። እርሱም በአንበሶች ጉድጓድ ውስጥ አሉት። በዚያም 7 ቀን ኖረ። ከረሃብም ጽናት የተነሳ እንዲበሉት በሌላ ጊዜ የሚሰጧቸው በነዛ ቀኖች ምንም አልሰጧቸው ነበር። እግዚአብሔር መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ አጫጆች ምሳት ተሸክሞ ሲሄድ በራሱ ጸጉር ተሸከመው። ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግበው እግዚአብሔር አመሰገነው። በዕንባቆም ቃል ተረጋጋ። በዚያች ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛው ቀንም ስለ ዳንኤል እያለቀሰ ንጉስ ወደ ጉድጓዱ መጣ። ዳንኤል ሞቶ አንበሶቹ የበሉት መስሎት ነበር። ወደ ጉድጓድም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበር። ንጉሱ እግሮቹን እስከሚልሱ እንደ ድመቶች አንበሶች ያገረመለትን ያስገዛለትን የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዛን ጊዜ ዳንኤል ከጉድጓድ እንዲያወጡት እነዚያ የዳንኤል ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሱ አዘዘው። ወዲያውንም እነዚያ አንበሶች በንጉሱ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እሷም 70 ዘመን ናት። ከዚያ በኋላ በሰላም በፍቅር አረፈ። በጸሎት የምትገኝ በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ
የዳይቱን አነስተኛ ባንደ ተቀበለው ጊዜ የሚያገለግሉ ኃይላት መላእክት ያሳስቡ ችግር ጊዜ ማቀር ምስጋና ተቀበል እናንተ ቅዱሳን ነቢያት ወንጌል ሰባኪያን ሐዋርያት ሰማዕታት ጻድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤው ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባውን በእርጋታ በስና በተመስጦ ሊን ያዳመጠው በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።